ያለንበት ኢንቫይሮንመንት ትንሽ የሴኩሪቲ ችግርም ያለበት ከመሆኑ የተነሳ በዚህ ግጭቶች ያሉበት ከመሆኑ የተነሳ ለጋዜጠኞች ሴፍ የሆነ ኢንቫይሮንመንት አሳሳቢ የሆነ የመጣበት ነው። ስለዚህ ሴፍ ባልሆነ ኢንቫይሮንመንት ውስጥ የተለያየ አክተሮች ሚዲያን እንዴት እንደሚያደርጉ አስቸጋሪ ስለሚሆን የሚፈለገውን ማህበረሰቡ ማግኘት የሚገባውን ኢንዲፔንደንት የሆነ ሪፖርቲንግ ለማቅረብ ተግዳሮት ሊሆን የሚችልበት ፖሲቢሊቲ አለ። ፍልስጤም ሲቪል መከላከያ ፒሲዲ እንደዘገበው በማዕከላዊ ጋዛ በዴር አልባላ አስክሬናቸው ከእስራኤል ለተመለሰ 54 ማንነታቸው ያልታወቁ ፍልስጤማውያን የጋራ የቀብር ስነ ስርዓት ተካሂዷል። በእስራኤል የተመለሱት ሁሉም የፍልስጤም አስክሬኖች ከፍተኛ የሆነ ድብደባ የተደረገባቸውና ፊታቸው እንዲሁም መላ ሰውነታቸውን ለመለየት አዳጋች በመሆኑ በቤተሰቦቻቸው ሊታወቁ አለመቻላቸው ተገልጿል። ሩሲያው ፕሬዝዳንት ቭላዲሚር ፑቲንና በአሜሪካው አቻቸው ዶናልድ ትራምፕ መካከል ሊካሄድ የታሰበው የሰላም ውይይት መሰረዙን ተከትሎም ሩሲያ የግዙፍ አህጉር አቋራጭ ባሊስቲክ ሚሳኤል ሙከራ ማድረጓ ተሰምቷል። ዶናልድ ትራምፕ ከሁለት ሳምንት በኋላ በሃንጋሪ ቡዳፔስት ከፑቲን ጋር ለመነጋገር አቅዶ የነበረ ቢሆንም አሁን ባለው ወቅታዊ ሁኔታ ውይይቱ ረቤለሽ ነው በሚል እቅዱን አጥፈዋል ሲሉ አስታውቀዋል። በነዳጅ የሚሰሩ መኪኖች ይሁኑ ወይም ደግሞ የነዳጅም ወይም ኤሌክትሪክም አንድ ላይ የሚጠቀሙት በተለምዶ ሃይብሪድ የምንላቸው ተሽከርካሪዎች አገልግሎት ያለ ችግር እንዲያካሂዱ በየጊዜ መቀየር ያለባቸው ወሳኝ ዘይትና ፈሳሽ ነገሮች አሉ። ሰላም ጤና ይስጥልን ውድ ተመልካቾቻችን፣ ሀገሬ ዜና ጀምሯል። የተለያዩ የሀገር ውስጥና ዓለም አቀፍ መረጃዎችን ይዘን ቀርበናል። ከመላው ስቱዲዮ ባለሙያዎች ጋር አብሬያችሁ ቆይታ የማድርገው እኔ ዳግም ተገኝ ነኝ። በመጀመሪያም አበይት መረጃዎችን አስቀደምን። በመጪው ምርጫ ወቅት የመገናኛ ብዙሃን ሚና ምን መሆን አለበት የሚለው ውይይት ሊደረግበት እንደሚገባ ተገለጸ። መገናኛ ብዙሃን የኢትዮጵያ የፖለቲካ ምህዳርን ከግምት ውስጥ በማስገባት በጥንቃቄ ሊሰሩ እንደሚገባም ተገልጿል። በቅድመ ምርጫ ወቅት ያለውን የመገናኛ ብዙሃን ነጻነት አስመልክቶ ውይይት ተካሂዷል። ኃይለ ገብርኤል ታደሰ። ኢትዮጵያ ሰባተኛውን ሀገራዊ ምርጫ ከወራት በኋላ ታስተናግዳለች ተብሎ ይጠበቃል። ለዚህ ምርጫ ብሔራዊ ምርጫ ቦርድ፣ ፓርቲዎች፣ የሲቪል ማህበረሰብ ድርጅቶችና ሌሎች ባለድርሻ አካላት ከሚያደርጉት ዝግጅት ጎን ለጎን መገናኛ ብዙሃን የራሳቸውን ገንቢ ሚና እንዲወጡ ይጠበቃል። ምርጫ የአንድ ሀገር ዲሞክራሲያዊ እኩልነት የሚንጸባረቅበትና ሀገርን የሚያስተዳድር መንግስት የሚመረጥበት በመሆኑ ከፍተኛ ትኩረት የሚሰጠው ጉዳይ መሆኑን የሚገልጹት በአዲስ አበባ ዩኒቨርሲቲ የጋዜጠኝነት መምህሩ ዶክተር አብዲሳ ዘራይ መገናኛ ብዙሃን የኢትዮጵያ የፖለቲካ ምህዳር ከግምት ውስጥ በማስገባት በጥንቃቄ ሊሰሩ እንደሚገባ ጠቁመዋል። በአንዳንድ አካባቢዎች ያለውን የጸጥታ ችግር በመገናኛ ብዙሃን ባለሙያዎች ላይ የደህንነት ስጋት መፍጠሩ አይቀሬ መሆኑንም አንስተዋል። አሁን ያለንበት ኢንቫይሮንመንት ትንሽ የሴኩሪቲ ችግርም ያለበት ከመሆኑ የተነሳ በዚህ ግጭቶች ያሉበት ከመሆኑ የተነሳ ለጋዜጠኞች ሴፍ የሆነ ኢንቫይሮንመንት አሳሳቢ የሆነ የመጣበት ነው። ስለዚህ ሴፍ ባልሆነ ኢንቫይሮንመንት ውስጥ የተለያየ አክተሮች ሚዲያን እንዴት እንደሚያደርጉ አስቸጋሪ ስለሚሆን የሚፈለገውን ማህበረሰቡ ማግኘት የሚገባውን ኢንዲፔንደንት የሆነ ሪፖርቲንግ ለማቅረብ ተግዳሮት ሊሆን የሚችልበት ፖሲቢሊቲ አለ። ከዚህ ጋር አብሮ ተገናኝቶ ጸጥታው ችግር ከመውደቁ ጋር ተያይዞ የነፃ መንቀሳቀስ የምንለው ነገር ፍሪደም ኦፍ ሞቢሊቲ የምንለው ነገር ራሱ ቻሌንጂንግ ኢንቫይሮንመንት ነው። ከተለያዩ ክልሎች ውስጥ እንደ ልብ ሄዶ ጋዜጠኛው የሚወዳደሩ ክፍሎችን አግኝቶ ተከታትሎ ያንን ለህብረተሰቡ ማድረስ የሚችልበት ነገር በጣም ውስን ነው። ስለዚህ ይሄ አንዱ ተግዳሮት ሊሆን የሚችልበት ነው። ሌላው በዚህ አይነት ፖላራይዝድ ኢንቫይሮንመንት ውስጥ ሚዲያ ካፕቸር የምንለው የተለያዩ ስቴክሆልደርስ የተለያዩ አክተርስ ሚዲያን ኢንስትሩሜንታላይዝ አድርገው የራሳቸውን ፓርቲዛን የሆነ አጀንዳ ፕሮሞት ለማድረግ ሊጠቀሙበት የሚችሉበት ፖሲቢሊቲ ስላለ አንዱ ሌላ ተግዳሮትም ጭምርም ነው። የኢትዮጵያ አርታያን ማህበርና ሌሎች አጋር አካላት በቅድመ ምርጫ ወቅት ያለውን የመገናኛ ብዙሃን ነጻነትን አስመልክቶ ከባለድርሻ አካላት ጋር ውይይት ያካሄዱ ሲሆን በምርጫ ወቅት ስለሚኖረው የመገናኛ ብዙሃን ሚና ውይይት ተደርጓል። በመጪው ምርጫ ወቅት የመገናኛ ብዙሃን ሚና ምን መሆን አለበት የሚለውን በሰፊው ውይይት ሊደረግበት የሚገባ መሆኑን የጠቆሙት የማህበሩ ስራ አስኪያጅ ደረሰ ንጋቱ ማህበራቸው ያዘጋጀው ውይይት መገናኛ ብዙሃን የሚያጋጥሟቸውን ችግሮች ለመለየት የሚያግዝ መሆኑን ተናግረዋል። የሚዲያው ሮል ምርጫው ላይ ምን ይሆናል የሚለውን ከተቆጣጣሪ አካሎች ያለውን የህግ ማዕቀፍ የሚመለከት እንደገና ከሲቪል ሶሳይቲ ደግሞ በተጨማሪ ምን አይነት ዝግጁነት ያስፈልጋል፣ ሚዲያውን ወክሎ ደግሞ ሚዲያው እንዴት ነው መዘጋጀት ያለበት፣ ምን አይነት እንከኖች ሊያጋጥሙት ይችላሉ፣ እንዴት ነው ያንን መፍታት የሚችለውን የሚታይበት። በተጨማሪ እንግዲህ በዋናነት እንደዚህ አይነት ትልልቅ ኢቨንቶች ላይ በተለይ ምርጫን በተመለከተ
የጾታ ጉዳይ የስርዓተ ጾታ ጉዳይ አንዱ ትልቅ ትኩረት የሚሰጠው ነው። የአካል ጉዳተኞች ጉዳይ ትልቅ ትኩረት የሚሰጠው ነው። ስለዚህ በሱም ዙሪያ አንዱ የሚዲያው ሮል በጣም ጉልህ ስለሆነ እሱንም ምን ዳሰስበት ነው። በዋናነት ከዚህ መፍትሄዎች፣ ችግሮች ተብለው የተቀመጡትን ሰብስበን መፍትሄዎቹ ላይ በተቀናጀ መልኩ በስልጠናም ሊሆን ይችላል ተጨማሪ ውይይቶች የሚያስፈልጉትን የመሳሰሉትን ስራ ይዘን የምንሄድበት የቤት ስራ የምንሰበስብበት ፕሮግራም ነው የዛሬው ፕሮግራም። መገናኛ ብዙኃን እያጋጠሟቸው ያሉ እንዲሁም ያጋጥሟቸዋል ተብለው የተለዩ ስጋቶችን በመቅረፍ ረገድ በርካታ ባለድርሻ አካላት ሚናቸውን ሊወጡ እንደሚገባ የሚጠቁሙት ዶክተር አብዲሳ በበኩላቸው መገናኛ ብዙኃን በራሳቸው የሚወጡት ኃላፊነት እንዳለ ሆኖ ምርጫ ቦርድና መገናኛ ብዙኃንን የመቆጣጠር ኃላፊነት የተሰጠው የመገናኛ ብዙኃን ባለስልጣን ሚናቸውን በአግባቡ ሊወጡ እንደሚገባ አሳስበዋል። ስለዚህ ኬርፉል በሆነ መንገድ እነዚህ አድረስ የሚደረጉበትን መንገድ ነው እንግዲህ መኬድ ያለበት። ሚዲያ ላይ ብቻ የምንጥለው ነገር አይደለም እና ይህን አድሬስ ለማድረግ አንደኛ ተቋማትና የጆርናሊስቲክ ፕሮፌሽኑ ራሱ በዛ ሴንተር የሆኑ ስትራቴጂዎች ናቸው የሚያስፈልጉ። በተቋም ደረጃ ስንመጣ ሚዲያ እንደ ተቋም አለ፣ ጋዜጠኛው እንዳለ ሆኖ እንደ ተቋም ራሱ እንደ ኢንስቲትዩሽን አለ። ከሱ ምን ይጠበቃል የሚለው የኤሌክቶራል ቦርዱና ሬጉላቶሪ ቦርዱ ሚዲያን የሚቆጣጠሩ ሬጉላቶሪ ቦዲ የራሱ የሆነ ሮል መጫወት ያለበት ነገር ነው። ጋዜጠኛው እንደ አንድ ፕሮፌሽናል ደግሞ ሜዳው ላይ ሲገኝና ሪፖርት የሚያደርግበት መንገድ የራሱ ሚና መጫወት መቻል አለበት። ስለዚህ እነዚህ ሶስቱ የተለያዩ አካላት ሲነርጂ ሲፈጥሩ ነው እንግዲህ የምንፈልገውን አይነት ምህዳር ያለው አይነት ኢንዲፔንደንት ሪፖርቲንግ ለህብረተሰቡ ትክክለኛ መረጃ አቅርቦ ኢንፎርም በሆነ ጉዳይ ላይ አውቀው ባወቁት ጉዳይ ላይ ቮት እንዲያደርጉና የሚፈልጉት አይነት ገቨርንመንት ኢንቱ ኤግዚስተንስ እንዲመጣ የሚያደርጉበት እሱ ነው እና ስለዚህ ይህንን ታሳቢ ባረገ መንገድ ነው መቃኘትም ያለብን። ስልጠናዎችንም ስናደርግ ኢንስቲትዩሽኖቹ ከእያንዳንዱ ምን ይጠበቃል የሚለውን አስቦ በራሱ መንገድ ይህን ማድረግ የሚችሉበት ነገር መፈጠር መቻል አለበት ጭምር ነው። የኢትዮጵያ አርታያን ማህበር ከምርጫ ጋር በተያያዙና በሌሎች ጉዳዮች ዙሪያ ባለድርሻ አካላትን የሚያሳተፉ የውይይት መድረኮችን በተከታታይነት እንደሚያዘጋጅም አስታውቋል። ትምህርት ቤቶች ለሴት ተማሪዎች ምቹ መሆን እንዳለባቸው ተገለጸ። ትምህርት ቤቶችና የሚመለከታቸው የመንግስት እንዲሁም የግል ድርጅቶች ትኩረት አድርገው ሴት ተማሪዎችን የመደገፍ ስራ እንዲሰሩም ተጠቁመዋል። ጥቅምት 11 ቀን የሚከበረው ዓለም አቀፍ የልጃገረዶች ቀንን በማስመልከት ኤኤችኤፍ ኢትዮጵያ ያዘጋጀው መድረክ በዛሬው ዕለት ተከናውኗል። ምረት ደግፍ በትምህርት ገበታ ላይ የሚገኙ ሴቶች ምቹ የመማሪያ ሁኔታ ተፈጥሮላቸው ትምህርታቸውን በአግባቡ ሊማሩ እንደሚገባ ተገለጸ። በየትኛውም ትምህርት ቤት የሚገኙ ሴቶች በሚማሩበት ትምህርት ቤት ደህንነታቸው ተጠብቆና ሰላም ተሰምቷቸው ሊማሩ እንደሚገባ ተነግሯል። ይህ የተባለው በስነ ተዋልዶ ጤና የሚሰራው ኤኤችኤፍ ኢትዮጵያ ባዘጋጀው የዓለም አቀፉ ልጃገረዶች ቀን ሲሆን በተለይም ተፈጥሯዊ በሆኑ እንደ የወር አበባ ባሉ ወቅቶች ላይ ምቾት ተሰምቷቸው እንዲማሩ ትኩረት ተሰጥቶ ሊሰራበት ከሚገባቸው ጉዳዮች አንዱ መሆኑን በዘርፉ ላይ የተሰማሩ ሴት ባለሙያዎች እንዲህ ገልጸዋል። ለሴት ተማሪዎች ምቹ ሁኔታ ለመፍጠር ለልጃገረዶች በዋናነት ጀንደር ክበባት ቢኖር እንላለን። እንደኛ መስሪያ ቤት ጀንደር ክበባት ሁሉም ትምህርት ቤቶች ላይ በምክትል ርዕሰ መምህርና በመምህር በተማሪ የሚመራ ጀንደር ክበባት አሉ። ሲቀጥል ደግሞ ሞዴስ መቀየሪያ ጋይዳንስ ኤንድ ካውንስሊንግ የሚባል ክፍሎች አሉ። እነዚህ ሞዴስ መቀየሪያ ማረፊያ ክፍል ምናምን መታጠቢያ ክፍሎች የተለየ ለሴት ተማሪዎች የተለዩ የመታጠቢያ ክፍሎች ሽንት ቤቶች ቢኖሩ እንላለን። እንደዚህ አይነት ነገሮች ቢኖሩ ሴቷን በኮንፊደንስ ያለ መሳቀቅ ትምህርቷን እንድትከታተል ያደርጋታል ብለን እናስባለን። ትምህርት ቤት ምቹነቱ ከሙሉ ሁለንተናዊ የሆነ ምቹነት መዘጋጀት መቻል አለበት። ያው እንደ የሀገራችን አቅማችን አንደርስታንድ እናደርገዋለን። ይሄ የተለየ ነገር የሚፈልግ የሆኑ ነገሮች አይደሉም። ባሉን ነገሮች ግን እንጠቀምባቸዋለን የሚሉ ነገሮችን መመለስ ይጠይቃል ብዬ አስባለሁ። ሴቶች ካለባቸው የማህበረሰብ ጫና ሙሉ በሙሉ ተላቀው እንዲማሩ ድጋፍ መስጠትና ማበረታታት ከወላጅ የሚጀምር ቢሆንም ትምህርት ቤቶችና የሚመለከታቸው የመንግስት እንዲሁም የግል ድርጅቶች ትኩረት አድርገው ሴት ተማሪዎች ላይ ሊሰሩ እንደሚገባም ባለሙያዎቹ ገልጸዋል። ስለዚህ በዋናነት ግን
ከቤተሰብ ይጀምራል። እንዲህ አይነት ምቾትን የመፍጠር ሴት ልጆች ራሳቸውን እንዲያውቁ የወር አበባ ላይ በሚሆኑበት ጊዜ ያለምንም ህፍረትና መደበቅ እንዲናገሩ ክብር እንደሆነ ምናምን እንዲህ አይነት ነገሮችን አዌርነስ መፍጠር። ትምህርት ቤት ስንመጣ ትምህርት ቤት ያሉት የትምህርት ቤት ምቹነት ያው ልጆች ሊጫወቱባቸው የሚችሉት ምክንያቱም በእውቀት ብቻ ሳይሆን ማደግ ያለባቸው ልጆች የአካል ብቃትም እንቅስቃሴ ማድረግ የሚችሉባቸው የተሻለ ነገሮች ማየት የሚችሉባቸው መልካም የሆኑ ስነ ምግባር ያላቸው መምህራኖች ደግሞ ኖረው እነሱ ምሳሌ የሚሆኗቸው ነገን እነሱ ላይ እንደሚጥል ነገን በልጆች ላይ እንደሚተው ትልቅ ሰው ያንን የነገውን ለማሳየት ህልማቸውን ከፍ ለማድረግ የሚያስችል እውቀት ደግሞ የሚያስጨብጥ መምህር መኖር አለበት ብዬ አስባለሁ። ትምህርት ቤት ላይ ሁለተኛ ወላጅ ነው የሚባለው አስተማሪ። ስለዚህ ቤተሰብ ያልሰራውን ስራ ሊሰራ የሚገባው ትምህርት ቤት ነው። ከዛም ባሻገር ደግሞ ትምህርት ቤቶች በጣምራ ሆነው ከቤተሰብ ጋራ በተለይ ቤተሰብና ትምህርት ቤት መለያየት መቻል የለባቸውም። አብረው ሆነው የሴት ልጅ ችግር በአዌርነስ በተለያዩ ድጋፎች በማድረግ ሴት ልጅ ፊት ለፊት እንድትወጣ ማድረግ ይጠበቅበታል። መንግስት ሁልጊዜ መንግስት ስንል መንግስት መጥቶ እንዲሰራልን ሳይሆን እኛ እዚህ ያለነው ሰዎች ሞዴል ሆነን እኔን መስለው ሊወጡ የሚችሉ ሴቶችን ማብቃት የምንችለው እኛ ስለሆነ ሴት መምህራን ላይ ሴት አስተዳደር ሰራተኛ ላይ በደንብ አድርገን ብንሰራ ቅርብ የሚያዩት ሞዴል እኛን ስለሆነ እኛን መስለው መውጣት እንዲችሉ ማድረግ እንችላለን። እንደ አውሮፓውያን አቆጣጠር ጥቅምት 11 ቀን የሚከበረውን ዓለም አቀፍ የልጃገረዶች ቀንን በማስመልከት በተዘጋጀው በዚህ መርሃ ግብር ላይ የተለያዩ የግንዛቤ ማስጨበጫ መድረኮች የተከናወኑ ሲሆን እንደዚህ አይነት ቀናትን ማክበር ቀኑን አስቦ ከመዋል በዘለለ የሴቶችን የስነ ተዋልዶ ጤናና ስነ ልቦና ለማሳደግ ተጨባጭና ዘላቂ ስራዎች እንዲሰሩም ጠቀሜታ እንዳለው ተገልጿል። ብዙ ጊዜ ቀናቶች ሲከበሩ ሰው ተዝናንቶ ብቻ ከመሄድ አንጻር ጋር ተማሪዎች ሲሆኑ የትምህርት ቤት ፍሪ የሚሆኑባቸውን ታይሞች ከማሰብ ባሻገር ቀደምም ስላቸው ነበረ ቀኑ ምንድነው የተሰጠበት የተመሰረተበት ዓላማ ለምንድነው እኔን ምን ይጠቅመኛል ለከዚህ ለውጥ ውስጥ እነኝ ብለው እንዲያስቡት ያደርጋቸዋል። እነኚህ ቀናቶች ብዙ ሰው ምንድነው ብሎ አቴንሽኑን እንዲስብ ያደርጋል። ከዛ ለምን ተከበረ ብሎ የሚጠይቁ ሰዎችን መልስ መስጠት ይችላል። ባለቤቶቹ ደግሞ የሚከበረበትና ራሳቸውን በዛ ውስጥ እንዴት ማሳለፍ እንዳለባቸው እንዲያስተውሉት ያግዛል ብዬ አስባለሁ። የዘንድሮ የልጃገረዶች ቀን እኔ ልጃገረዷ ለውጥን የሚመራ በሚል መሪ ቃል በኤችኤፍ ኢትዮጵያ አማካኝነት በተስፋ ብርሃን አጠቃላይ ሁለተኛ ደረጃ ትምህርት ቤት ታስቦ ውሏል። በእስራኤልና ሐማስ መካከል በተደረገ የሟች እስረኞች ልውውጥ 54 ማንነታቸው ያልታወቁ ፍልስጤማውያን እንደሚገኙበት ተነገረ። ሟቾቹ ተፈጽሞባቸዋል በተባለ ከባድ ድብደባ ማንነታቸውን መለየት አዳጋች መሆኑም ተገልጿል። ይሁን እንጂ እስራኤል እስረኞችን በዓለም አቀፍ ሕግ መሰረት ነው የሚይዘው ስትል አስተባብላለች። ተጨማሪ ያለን በሰማይ የእስራኤል ድሮኖች የሚያጓራባት፣ በምድር እግረኛ ወታደሮችና ታንኮች የሚያርሷት፣ ተተኳሽ ጥይቶች እዛም እዚህም ወድቀው የሚገኙባት ጋዛ የሰላም አየር ወደ መተንፈስ እየተቃረበች ብትመስልም ዛሬም ሞት፣ ረሃብና ዛቻዎች አልቀሩባትም። የዓለም ጤና ድርጅት ዳይሬክተር ዶክተር ቴዎድሮስ አዳኖም በዓለም ጤና ድርጅት የተመራ የጤና ቡድን 41 ክፉኛ የተጎዱ ህመምተኞችን ከአካባቢው እንዲወጡና ሕክምና ማግኘት እንዲችሉ መደረጉን ገልጸዋል። አክለውም በጋዛ ከ15000 በላይ ህመምተኞች ከአካባቢው ለቀው መውጣት እንደሚያስፈልጋቸው በመናገር ከዚህ ውስጥም 3800 የሚሆኑት ህጻናት መሆናቸውን ተናግረዋል። በተጨማሪም የተኩስ አቁም ስምምነቱ ለሰዎች እንቅስቃሴ ክፍት እንደሚሆን የሚደነግግ ቢሆንም እስራኤል በጋዛና በግብጽ መካከል የሚገኘውን የራፋ ድንበር በመዝጋት ህግ እየጣሰች ነው በማለት ዳይሬክተሩ ቅሬታቸውን ማቅረባቸውን አልጀዚራ ዘግቧል። የተባበሩት መንግስታት ድርጅት የሰብአዊ ጉዳዮች ማስተባበሪያ ጽህፈት ቤት ኃላፊ ቶም ፍሊቸር በዚህ ሳምንት መጀመሪያ ላይ እንደገለጹት የረድኤት ቡድኖች በጋዛ የተከሰተውን የረሃብ ቀውስ ለመግታት እየሰሩ ነው ብለዋል። ነገር ግን አሁን እየተሰራ ካለው በላይ ስራ መሰራት አለበት ሲል ኃላፊው ጠቅሰዋል። የመንግስታቱ ድርጅት የዓለም ምግብ ፕሮግራም እንደ አውሮፓውያኑ ከጥቅምት 10 ጀምሮ ከ6700 ቶን በላይ ምግብ የያዙ የጭነት መኪናዎች ወደ ጋዛ ገብተዋል ያለም ቢሆን ነገር ግን ይህን አሁንም በቀን ከሚያስፈልገው ከ2000 ቶን አንጻር ሲታይ አነስተኛ መሆኑን ገልጿል። በቀን 600 የእርዳታ መኪናዎች ወደ ጋዛ መድረስ አለባቸው። ነገር ግን በአማካይ ከ200 እስከ 300 የሚሆኑት እየገቡ መሆኑን የዓለም ጤና ድርጅት ዳይሬክተር ዶክተር ቴዎድሮስ ተናግረዋል። በሕይወት ያሉ ታጋቾች ከተለቀቁና በርካታ ቁጥር ያለው አስክሬኖች ከተመለሱ በኋላ ሙሉ በሙሉ እርዳታ መግባት ነበረበት ያሉት ዶክተር ቴዎድሮስ ምንም አይነት ቅድመ ሁኔታ ሊኖር አይገባም፣ ተጨማሪ ገዳዮች ሊኖራሉ ብዬ አልጠበቅኩም ነበር ሲሉ ገልጿል። አሜሪካ ልትጫ
ሊጫወት ስለሚገባው ሚና ተጠይቀውም ሲመልሱ አሜሪካ የሰላም ስምምነቱን ስላደራደረች ሁሉም ወገኖች እያከበሩት መሆኑን የማረጋገጥ ኃላፊነት አለባት ብለዋል። በሌላ በኩል የተባበሩት መንግስታት ከፍተኛ የህግ አካል የሆነው ዓለም አቀፉ የወንጀለኞች ፍርድ ቤት በጋዛ ውስጥ የሲቪል ህዝብ መሰረታዊ ፍላጎቶችን ለማሟላት እስራኤል ግዴታ አለባት ሲል ገልጿል። ሀገሪቱ በተባበሩት መንግስታት ድርጅትና በሌሎች የዓለም አቀፉ ማህበረሰብ አካላት በጋዛ ሰርጥ የምታደርገውን እርዳታ እንድታጠናክር መደረግ አለባትም ተብሏል። እስራኤል አካባቢውን የተቆጣጠረች በመሆኑ ፍልስጤማውያን ለኑሯቸው አስፈላጊ የሆኑትን የእርዳታ አቅርቦቶችን ጨምሮ የአካባቢውን ህዝብ መሰረታዊ ፍላጎቶች የማረጋገጥ ግዴታ አለባት ሲሉ ዋና ዳኛ ዩጂ ኢዋሳዋ ተናግረዋል። አክለውም እስራኤል ቁጥራቸው ቀላል የማይባሉ የተባበሩት መንግስታት ድርጅት የፍልስጤም ስደተኞች የሐማስ አሸባሪ ቡድን አባላት ናቸው ብላ ያቀረበችውን አቤቱታም ማረጋገጥ ስላልቻለች ተቀባይነት የለውም ብለዋል። በተባበሩት መንግስታት ድርጅት የእስራኤል አምባሳደር ዳኒ ዳኖን በበኩላቸው በዳኞቹና በአማካሪዎቹ ስለተባበሩት መንግስታት ድርጅት የፍልስጤም ስደተኞች ኤጀንሲ የተሰጠው አስተያየት ገለልተኛ ያልሆነና አሳፋሪ ነው ሲሉ ተሳልቋል። እስራኤልን ከተባበሩት መንግስታት ድርጅት አካላት ጋር እየተባበረች አይደለም ትላላችሁ፣ ነገር ግን እናንተ ራሳችሁ ለአሸባሪዎች መፈልፈያ የሆነውንና ለዓመታት ሐማስን በመደገፍ የሚታወቀውን የተባበሩት መንግስታት ድርጅት የፍልስጤም ስደተኞች ኤጀንሲ ወቅሳችሁ አታውቁም፣ ራሳችሁን መውቀስ ያለባችሁ ይመስለኛል ሲሉ ተቋሙ ላይ ተሳልቋል። የእስራኤል የውጭ ጉዳይ ሚኒስቴር የፍርድ ቤቱን ግኝቶች ውድቅ ማድረጉንና እስራኤል በዓለም አቀፍ ሕግ ግዴታዋን ሙሉ በሙሉ ታከብራለች ብለዋል። ይህ በእንዲህ እንዳለም የፍልስጤም ሲቪል መከላከያ ፒሲዲ እንደዘገበው በማዕከላዊ ጋዛ በዴር አልባላህ አስክሬናቸው ከእስራኤል ለተመለሰ 54 ማንነታቸው ያልታወቁ ፍልስጤማውያን የጋራ የቀብር ስነ ስርዓት ተካሂዷል። በእስራኤል የተመለሱት ሁሉም የፍልስጤም አስክሬኖች ከፍተኛ የሆነ ድብደባ የተደረገባቸውና ፊታቸው እንዲሁም መላ ሰውነታቸውን ለመለየት አዳጋች በመሆኑ በቤተሰቦቻቸው ሊታወቁ አለመቻላቸው ተገልጿል። የቀብር ስነ ስርዓቱ በተካሄደበት ወቅት በካን ዩኒስ የሚገኘው የናስር ሜዲካል ኮምፕሌክስ እስራኤል የፕሬዝዳንት ትራምፕ የሰላም ስምምነት አካል በመሆን የ30 ፍልስጤም እስረኞችን አስክሬን ማስረከቧን አስታውቋል። በሩሲያ ዩክሬን መካከል የቀጠለውን ጦርነት ተከትሎ የአሜሪካው ፕሬዝዳንት ዶናልድ ትራምፕ በሩሲያ 2 ከፍተኛ ነዳጅ ላኪ ኩባንያዎች ላይ ማዕቀብ መጣላቸው ተሰምቷል። ትራምፕ ከፑቲን ጋር ለመገናኘት ይዞ የነበረውንም እቅድ መሰረዛቸው ሲሰማ፣ ሩሲያ በኩሏ የኒውክሌር ተሸካሚ አህጉር አቋራጭ ሚሳኤል ሙከራ ማድረጓ ተሰምቷል። ሙሴ ከበደ ተጨማሪ አለው። በሩሲያው ፕሬዝዳንት ቭላዲሚር ፑቲንና በአሜሪካው አቻቸው ዶናልድ ትራምፕ መካከል ሊካሄድ የታሰበው የሰላም ውይይት መሰረዙን ተከትሎ ሩሲያ የግዙፍ አህጉር አቋራጭ ባሊስቲክ ሚሳኤል ሙከራ ማድረጓ ተሰምቷል። ዶናልድ ትራምፕ ከ2 ሳምንት በኋላ በሃንጋሪ ቡዳፔስት ከፑቲን ጋር ለመነጋገር አቅዶ የነበረ ቢሆንም አሁን ባለው ወቅታዊ ሁኔታ ውይይቱ ረብ የለሽ ነው በሚል እቅዱን አጥፌዋለሁ ሲሉ አስታውቀዋል። የፕሬዚዳንቱን ውሳኔ በተሰማበት ማግስትም ሩሲያ የዩክሬን ዋና ዋና ከተሞችን ያጋዩ ከባድ የሚሳኤልና የድሮን አየር ላይ ጥቃቶችን ማድረሷ የሚታወቅ ሲሆን ኒውክሌር ተሸካሚ አህጉር አቋራጭ ወይም አይሲቢኤም ተብለው የሚታወቁትን ሚሳኤሎች መሞከሯም ነው የተሰማው። በሩሲያ የተሟሹት ግዙፍ ኒውክሌር ተሸካሚ አህጉር አቋራጭ ሚሳኤሎች የአርስና ሲነቫ የተባሉ ሲሆኑ እስከ 15000 ኪሎ ሜትሮችን በመጓዝ የረጅም ርቀት ኢላማዎችን በሚገባ መምታት የሚችሉ ናቸው። ሚሳኤሎቹ ከሞስኮ በሰሜን 800 ኪሎ ሜትሮች ርቀት ላይ በሚገኘውና በሰሜኑ ሩሲያ ዋነኛ የሮኬት ማስወንጨፊያ ማዕከል ከሆነው ፕሌሴትስክ ኮስሞድሮም ሲነሱ በቀጥታ ትዕዛዝ የሰጠው ከሩሲያው መሪ ቭላዲሚር ቭላዲሚሮቪች ፑቲን ነው። ማዕከሉ በቀዝቃዛው ጦርነት ወቅት እስከ 1983 ድረስ ሚስጥራዊ የሩሲያ ወታደራዊ ስፍራውን የቆየ ሲሆን በአሁኑ ወቅት ግን በይፋ የሩሲያ ስፔስ ሳተላይትና ሮኬት ማስወንጨፍ ተልዕኮዎችን በሚገባ እየፈጸመ ይገኛል። ሞስኮ አዳዲስ ሮኬቶችንና ከአጭር እስከ ረጅም ርቀት ተጓዥ ኒውክሌር ተሸካሚ ሚሳኤሎችን ለመሞከር ፑቲን በመቆጣጠሪያ ጣቢያ ውስጥ ሆነው ከፍተኛ ጀነራሎቻቸው ጋር እየተወያዩ ትዕዛዝ ሲሰጡ የታዩ ሲሆን ከመከላከያ ሚኒስቴር መስሪያ ቤት የመጣ ሪፖርት መሰረት የታቀደ የኒውክሌር ልምምድ ማድረግ ማስፈለጉን አጽንኦት ሰጥተዋል። የሩሲያ ጦር ኃይሎች ዋና አዛዥና የሩሲያን የኒውክሌር ቁልፍ ይዘዋል ተብሎ ከሚታሰቡት 3 ሰዎች ማለትም ከፑቲን ከመከላከያ ሚኒስትሩ አንድሬይ በሉሶቭ ቀጥሎ አንዱ የሆኑት ጀኔራል ቫለሪ ቫሲሌቪች ገራሲሞቭም በልምምድ ወቅት ጥቅል ሪፖርታቸውን ለፑቲን አቅርበዋል። በሪፖርታቸውም በምድር ላይ ተንቀሳቃሽ ሆነው የተገጠሙትንና ኒውክሌር ተሸካሚ የአክ ሚሳኤል ስርዓት ከብሪያንስክ የባሬንትስ ባህር መርከብ የስትራቴጂክ የኒውክሌር ኃይሉ ስልጠና አካል የሆነው የሲኒቫ ባሊስቲክ ሚሳኤል ስርዓት እንዲሁም ክሩዝ ሚሳኤልን ተሸክመው ማስወንጨፍ የሚችሉት ቲዩ 95 ኤምኤስ ወይም ኔቶ ድብያ ለሚጠራቸው እጅግ ዘመናዊ የጦር አውሮፕላኖች በልምምዱ ላይ ተሳትፈዋል ብለዋል።
የሩሲያ መከላከያ ሚኒስቴር የስትራቴጂክ ኒውክሌር ኃይሎች የስልጠና ልምድ አካል ሆኖ የተወነጨፈውን ሚሳኤል ተንቀሳቃሽ ምስል ሲለቅ የሩሲያ ሲኔቫ ባሊስቲክ ሚሳኤል በባሬንትስ ባህር ከሚገኘው ብሪያንስክ ኒውክሌር ኃይል ሰርጓጅ መርከብ ሲወነጨፍም ታይቷል። በአየር በምድርና በባህር ላይ በተጠንቀቅ የቆሙ ሚሳኤሎችን ከሰገባዎቻቸው አውጥተውና ወልውለው በተሳካ ሁኔታ የፈተሹት ፑቲን በመቆጣጠሪያ ጣቢያ ውስጥ ሆነው ለጀኔራሎቻቸው ትእዛዝ ሲሰጡ የተመለከቱት ተንታኞች ለግዙፍ ጦርነት እየተዘጋጁ አሊያም በትልቅ የኒውክሌር ጦርነት ውስጥ ለወታደራዊ አመራሮቻቸው ትእዛዝ እያስተላለፉ ይመስላሉ እያሉ ነው። የፑቲን በኒውክሌር ልምዶች ላይ መሳተፍ ፍጹም ያልተለመደ ነው ባይባልም ወቅታዊውን የዩክሬን ጦርነት ተከትሎ ባለው ትልቅ ሽኩቻ ለምዕራቢያንና በዋናነትም ለሰሜን አትላንቲክ ጦር ኔቶ ግልጽ መልእክት ለመላክ የታሰበ ስለመሆኑ ሳይታለም የተፈታ ነው። ከዚህ ባለፈ በትራምፕና ፑቲን መካከል በቡዳፔስት ይካሄዳል ተብሎ ሲጠበቅ የነበረው ውይይት እንደተሰረዘ ትራምፕ ማስታወቃቸው በአሜሪካና በሩሲያ መካከል ያለ ግንኙነት መሻከሩን ያሳየ ሆኖ ታይቷል። ዶናልድ ትራምፕ ከኔቶ ዋና ጸሐፊ ማርክ ሩቴ ጋር በነበራቸው ውይይት በቡዳፔስት ከፑቲን ጋር ሊያደርጉት የነበረውን ስብሰባ እንደሰረዙ የተናገሩ ሲሆን ወደፊት ግን ስብሰባውን እናደርጋለን ሲሉ አክለዋል። ሩሲያ የሰላም ስምምነት ሀሳቦችን ለመቀበል በዳተኝነቷ መቀጠሏና በምታደርሳቸው ጥቃቶች በመግፋቷ ከፑቲን ጋር መገናኘታችንን ፍሬቢስ የሚያደርግ ሆኗል ብለዋል ፕሬዚዳንቱ። በዚህም ትክክል መስሎ አልታየኝም፣ መሄድ ባለብን አቅጣጫ እየሄድን ያለ አይመስልም ነበር በማለት የአሜሪካው ፕሬዚዳንት ለውሳኔያቸው ምክንያቱን አብራርተዋል። ከፑቲን ጋር በማድረጋቸው ንግግሮች መልካም ውይይት እናካሄዳለን፣ ነገር ግን ውጤታቸው ወዴትም ሳይመራ አይታይም በማለት ትራምፕ ከዚህ ቀደምም የሩሲያ መሪ ፑቲን ከንግግር ባለፈ ጦርነቱን በተጨባጭ ለማቆም ምንም አይነት ሀሳብ የላቸውም በማለት የሚሰነዘሩትን ትችት የሚያጠናክር ሆኗል። ይህ በእንዲህ እንዳለ አሜሪካ በሩሲያ ግዙፍ የኃይል ኩባንያዎች የሆኑት በሮዝኔፍትና ሉኮይል ላይ አዲስ ማዕቀብ መጣሏን አስታውቃለች። ይህም ሞስኮ ከዩክሬን ጋር በቀረበው የሰላም እቅድ እንድትስማማና ወደ ድርድር እንድትመጣ ጫና ይፈጥርባታል ያሉት የአሜሪካው ፕሬዚዳንት ዶናልድ ትራምፕ በዋሽንግተንና በአውሮፓ ህብረት መሪዎች የቀረበውን የሰላም ስምምነት እቅድ ፑቲን እንዲቀበሉ በማዕቀብ ጫና ማሳደር አስፈላጊ መሆኑን ገልጸዋል። የአሜሪካ አስተዳደርን ባወጣው መግለጫ የላንዳሽ ምክንያት ጦርነትን ለማስቆም ቭላዲሚር ፑቲን ፈቃደኛ ባለመሆናቸው የተነሳ የተወሰዱ እርምጃዎች ናቸው ብሏል። በቀን 3.1 ሚሊዮን በርሜል ነዳጅ በዋናነት ወደ ቻይና፣ ህንድ፣ ቱርክና ሌሎች ሀገራት በሚልኩት በሁለቱ የነዳጅ ኩባንያዎች ላይ ማዕቀብ መጣላቸውን አስታወቁት ትራምፕ ፑቲን ወደ ውይይት ይመጣል፣ ማዕቀብ ቀጣልን፣ የትም አይሄድም ሲሉም ተደምጠዋል። ሮዝኔፍት የሩሲያ ነዳጅ ኩባንያ በተናጠል የሩሲያን ግማሽ ያህል የነዳጅ ምርት የሚሸፍን ሲሆን እንደ እንግሊዝ መንግስት መረጃ በዓለም የነዳጅ ገበያ ላይ 6 በመቶ አስተዋጽኦ አለው። ውድ ተመልካቾቻችን ሀገሬ ዜና እንደቀጠለ ነው። አጫጭር ወዳልናቸው መረጃዎች አለፍን። በኢትዮጵያ የተሰጣቸውን የቪዛ ጊዜ ያሳለፉ ከ36000 በላይ የውጭ ሀገር ዜጎች ተቀጥተው ወደ ህጋዊ መስመር መመለሳቸውን የኢሚግሬሽንና ዜግነት አገልግሎት አስታወቀ። ወደ ኢትዮጵያ የሚመጡ የተለያዩ ሀገራት ዜጎች ህግ አክብረው እንዲንቀሳቀሱ እየተሰራ መሆኑን የአገልግሎቱ ዋና ዳይሬክተር ሰላማዊት ዳዊት ገልጸዋል። በቪዛ አገልግሎት ወደ 188 ሀገራት የመዳረሻ ኦን አራይቫል ቪዛ ተጠቃሚዎች ሆናል ያሉት ዳይሬክተሯ ይህም የ24 ሰዓት የኤሌክትሮኒክስ ቪዛ አገልግሎት ያለው መሆኑን አመልክተዋል። ከፓስፖርት አገልግሎት ጋር በተያያዘ ደግሞ የተለያዩ የማሻሻያ እርምጃዎች መወሰዳቸውንና በዚህም በህገወጥ ሰንሰለት የተሰማሩ 26 ሰዎች ተጠያቂ መደረጋቸውን ፋና ሚዲያ ዘግቧል። የዘንድሮ የ2018 ዓ.ም የ12ኛ ክፍል ሀገር አቀፍ ፈተና ይዘቶችን የትምህርት ሚኒስቴር ይፋ አደረገ። የተፈጥሮ ሳይንስ ተፈታኞች እንግሊዝኛ፣ ሂሳብ፣ ስኮላስቲክ አፕቲቲዩድ፣ ኬሚስትሪ፣ ፊዚክስ እና ባዮሎጂ እንደሚፈተኑ ተገልጿል። የማህበራዊ ሳይንስ ተማሪዎች ደግሞ እንግሊዝኛ፣ ሂሳብ፣ ስኮላስቲክ አፕቲቲዩድ፣ ታሪክ፣ ጂኦግራፊ እና ኢኮኖሚክስ እንደሚፈተኑ ተጠቁመዋል። ፈተናው ከ9ኛ እስከ 12ኛ ክፍል ደረጃዎችና በተማሪው መጽሐፍ ላይ ያሉትን ሁሉንም ምዕራፎችን ይሸፍናል ተብሏል። ከ10ኛ እስከ 12ኛ ክፍል ሁሉም የትምህርት አይነቶች ፈተና በአዲሱ ስርዓተ ትምህርት መሰረት እየተዘጋጀ ነው ያለው ትምህርት ሚኒስቴር፣ የ9ኛ ክፍል ደግሞ የሁሉም የትምህርት አይነቶች ፈተናዎች ከቀድሞና ከአዲሱ ስርዓተ ትምህርቶች የጋራ ይዘቶችና አካቶ እየተዘጋጀ እንደሚገኝ ሚኒስቴሩ በማህበራዊ ትስስር ገጹ አስታውቋል። በኢትዮጵያ ባለፉት 3 ወራት ብቻ
የወባ በሽታ ምርመራ ካደረጉ 3.8 ሚሊዮን ሰዎች ውስጥ 1.3 ሚሊዮን የሚሆኑት በበሽታው መያዛቸውን የጤና ሚኒስቴር አስታወቀ። ይህንንም አስመልክቶ የወባ በሽታ ስርጭት ሁኔታና መጠኑን በማጥናት በሽታውን ለመከላከል የተጠናከረ ስራ እየተሰራ መሆኑን በጤና ሚኒስቴር የበሽታ መከላከልና መቆጣጠር ዋና ስራ አስፈጻሚ ዶክተር ህይወት ሰለሞን አስረድተዋል። በ2017 በጀት ዓመት 177 ወረዳዎችን የሸፈነ የኬሚካል ርጭት መደረጉን አስታውሰው በዚህ ዓመት በ217 ወረዳዎች 3 ሚሊዮን ቤቶች ላይ ርጭት ለማድረግ ግብዓት መሰራጨቱና በአብዛኛው ቦታ ላይ ርጭት መደረጉን አመላክተዋል። የወባ በሽታን ለመከላከል በያዝነው በጀት ዓመት ከ13 ሚሊዮን በላይ አጎበር ለህብረተሰቡ ተደራሽ ለማድረግ እየተሰራ መሆኑን ፋና ዘግቧል። ከሀገር ማዶ ያገኘናቸው መረጃዎች አለፍን። ከቱኒዚያ የባህር ዳርቻ ወጣ ብሎ ስደተኞችን ያሳፈረች ጀልባ ሰምጣ ህጻናትን ጨምሮ ቢያንስ 40 ሰዎች መሞታቸውን የሀገሪቱ ባለስልጣናት አስታወቁ። አደጋው በዚህ የአውሮፓውያን ዓመት ውስጥ በአካባቢው ከደረሱት እጅግ የከፉት መካከል መሆኑም ተነግሯል። ጀልባዋ በማዕከላዊ ቱኒዚያ ግዛት ውስጥ በምትገኘው የሜዲትራኒያን ባህር ወደብ ከሆነችው ማህዲያ ወጣ ብሎ ባለው የባህሩ ክፍል ላይ በሰጠመችበት ጊዜ 70 የሚደርሱ ስደተኞችን ይዛ እንደነበር ባለስልጣናት አስታውቀዋል። በሰጠመችው ጀልባ ላይ ተሳፍረው የነበሩት ሁሉም ሰዎች ከሳህራ በታች ካሉ የአፍሪካ ሀገራት የመጡ መሆናቸውን ባለስልጣኑ ቢጠቅሱም ዝርዝር ግን ከመናገር ተቆጥበዋል። የቬንዙዌላው ፕሬዝዳንት ኒኮላስ ማዱሮ አሜሪካ በካሪቢያን አካባቢ የምታደርገውን ወታደራዊ እንቅስቃሴ አስመልክቶ ለትራምፕ ማስጠንቀቂያ ሰጡ። ትራምፕ በካሪቢያን አካባቢ የሚደረገውን የአደንዛዥ እጽ ዝውውርና የድንበር ላይ ቁጥጥር እንዲጠብቅ በቬንዙዌላ ወታደራዊ እንቅስቃሴ ያደርጋሉ እያሉ መሆኑን ተነግሯል። ባሳለፍነው ሳምንትም የአሜሪካ የደህንነት መስሪያ ቤት በቬንዙዌላ እንዲንቀሳቀስ ትዕዛዝ ሰጥተዋል። ይህን ተከትሎም ለረጅም ጊዜ የአሜሪካ ነቃፊ ሆነው የቆዩት የቬንዙዌላው ፕሬዝዳንት ማዱሮ ሩሲያ ሰራሽ የጸረ ሚሳኤል መቃወሚያ በድንበር ላይ እንዳላቸው ገልጸዋል። መቃወሚያው ጥቃትን የሚመክትና ብቁ መሆኑንም መናገራቸውን ሲኤንኤን ዘግበዋል። ውድ ተመልካቾቻችን ጤና ነክ መረጃዎችን ወደምናካፍላችሁ ሰዓት ላይ ደርሰናል። ራሳቸውን የሚያጠፉ ሰዎች በሳቅ የደበቁት ለሰዎች ያልተናገሩት ችግር ይኖራል። ሰዎች ራሳቸውን ለማጥፋት ሲወስኑ አብዛኛውን ጊዜ ቅጽበተ ውሳኔ አይደለም፣ ሲታገሉት የቆየ ተስፋ መቁረጥ ስሜት ድባቴ ይኖራቸዋል። ድባቴ ምንድነው? በዛሬ ጤና አዳም ቆይታችን የምናየው ይሆናል። ሰላም። እገሌ ትላንት እየሳቀ የተጫወተ ነበር፣ ነገር ግን ዛሬ ራሱን አጠፋ ሲባል መስማት እየተለመደ መጥቷል። በሚያሳዝን ሁኔታ ብዙዎች ራሳቸውን የሚያጠፉ ሰዎች በሳቅ የተደበቁ ነገር ግን ለሰዎች ያልነገሩት ብዙ ችግሮች ይኖራቸዋል። ዶክተር ቢኒያም ነኝ፣ አብራችሁን ቆዩ። ሰዎች ራሳቸውን ለማጥፋት ሲወስኑ አብዛኛውን ጊዜ ቅጽበታዊ ውሳኔ አይደለም፣ ሲታገሉት የቆየ ተስፋ የመቁረጥ ስሜት እንዲሁም ድባቴ ይኖራቸዋል። ሰዎች ራሳቸውን እንዲያጠፉ የሚያደርጉ ነገሮች ምንድን ናቸው? በዋናነት ድባቴ እንዲሁም ሌሎች ተጓዳኝ የአእምሮ ህመሞች ሲሆኑ ከዚህ በተጨማሪ በስራ ምክንያት የሚመጣ ጫና፣ ከትዳር አጋር ጋር ያለ ግንኙነት ላይ የሚፈጠር ችግር እንዲሁም ሱስ ይጠቀሳሉ። ሰዎች ራሴን ላጠፋ ነው ብለው ላይናገሩ ይችላሉ፣ ነገር ግን የሚከተሉትን ነገሮች ቀድመው ሊያሳዩ ይችላሉ። አንደኛ፣ ህይወት ደከመኝ፣ ከዚህ በላይ መቀጠል አልችልም ብለው የሚናገሩ ከሆነ። ሁለተኛ፣ ራሳቸውን ከወትሮ በተለየ ሁኔታ ማግለል ከጀመሩ እንዲሁም ለራሳቸው ይሰጡት የነበረውን እንክብካቤ ካቆሙ። ከዚህ በተጨማሪ ሱስ ውስጥ ከገቡ ሰዎች ራሳቸውን ለማጥፋት መንገድ ላይ ናቸው የሚለውን ይነግረናል። ታዲያ ለእነዚህ ሰዎች ምን እናድርግ? አንደኛ፣ በፍቅር ማዳመጥ፣ በነፃነት ሀሳባቸውን እንዲናገሩ ማድረግ እና ሀሳባቸውን አለመተቸት። ሁለተኛ፣ የስነ ልቦና አማካሪ እንዲያገኙና እርዳታ እንዲያገኙ ማስቻል። ከዚህ በተጨማሪ እንደየሃይማኖታችን የሃይማኖት አባቶችን እርዳታ እንዲያገኙ ማድረግ። ያስታውሱ፣ የሳቀ የተጫወተ ሁሉ ደስተኛ አይደለም። ከላይ የተነጋገርናቸው ምልክቶች በጓደኛ በቤተሰብ አባል ወይም በራስዎ ላይ ካስተዋሉ ቸል አይበሉት። ሰላም። የተሽከርካሪ ክፍሎች ስራቸውን በአግባቡ እንዲከውኑ በየጊዜው መቀየር ካለባቸው ነገሮች መካከል ዘይቶችና የተለያዩ ፈሳሾች ይጠቀሳሉ። የእነዚህም ፈሳሾች ጥቅምና በየስንት ጊዜ መቀየር እንዳለባቸው የአውቶሞቲቭ ባለሙያው እንዲያዘጋጅቶልናል።
ሰላም እንደምናላችሁ ውድ ተመልካቾቻችን፣ መኪናችን በአግባቡ ያለ ችግር መስራት እንዲችል የሚያደርጉትን በየጊዜው መቀየር ያለባቸው ዘይቶችና መሰል ፈሳሽ ነገሮችን በስፋት እናያለን። ከመረጃዎቹ ጋር አብራችሁን ቆዩ። የአውቶሞቲቭ ባለሙያ አዶናይ አብርሃኔ፣ መልካም ቆይታ። በነዳጅ የሚሰሩ መኪኖች ይሁኑ ወይም ደግሞ የነዳጅም ወይም ኤሌክትሪክም አንድ ላይ የሚጠቀሙት በተለምዶ ሃይብሪድ የምንላቸው ተሽከርካሪዎች አገልግሎት ያለ ችግር እንዲያካሂዱ በየጊዜ መቀየር ያለባቸው ወሳኝ ዘይትና ፈሳሽ ነገሮች አሉ። የመጀመሪያው የሞተር ዘይት የምንለው ነው። የሞተር ዘይት ሞተር ውስጥ የሚገኙትን የተለያዩ ክፍሎች እነ ፒስተን፣ ክራንክሻፍት፣ ካምሻፍት፣ ቫልቭ እንዲሁም ሌሎች ክፍሎችን ያለምንም ችግር ስራቸውን መስራት እንዲችሉ የሚያስችላቸው ነገር ነው። ይህም በእቃዎቹ መካከል በመግባት የማለስለስ ስራውን የሚሰራልን ነው። ይህም የሞተር ዘይት የማለስለስ ተግባሩን ለማከናወን ዘይቱ ንጹህ መሆን አለበት። ታዲያ ይህ ለመኪናችን ወሳኝ የሆነው ዘይት የመቀየሪያ ጊዜው እንደደረሰ በምን እናውቃለን እያላችሁ ሊሆን ይችላል። ይህን ለማየት ኮፈኑን ስንከፍት ዲፕስቲክ አለ። እሱ ላይ ዘይቱ ቆሽሿል ወይም አልቆሸሸም የሚለውን ማየት እንችላለን። ነገር ግን በተለይ አንዳንድ የአውሮፓ መኪኖች ላይ በዳሽቦርድ የዘይት መቀየሪያ ጊዜው መመልከት እንችላለን። በአጠቃላይ ግን የሞተር ዘይት አነስተኛ የቤት መኪኖች በሚሆኑበት ጊዜ በ5000 ኪሎ ሜትር መቀየር አለበት። ሌላኛው ደግሞ የመኪናችን ራዲያተር ላይ የምንጨምረው ኩላንት ወይም ውሃ ነው። ይህ ራዲያተር ላይ የምንጨምረው በተቻለ መጠን ኩላንት ቢሆን የተሻለና ተመራጭ ነው። ምክንያቱም ደግሞ የመኪናችን ሞተር ውስጥ በውሃ ፋንታ ኩላንት የምንጨምር ከሆነ በዋነኝነት ሞተሩ እንዳይሞቅ ከማድረጉ በተጨማሪ የሞተሩ ውስጠኛ ክፍል ላይ ዝገት እንዳይፈጠር መከላከል ያስችለዋል። ስለዚህ በተሻለ መጠን ከውሃ ይልቅ ኩላንት መጠቀም የተሻለ አማራጭ ነው። ይሁን እንጂ ውሃን ብንጠቀም ኩላንትም ብንጠቀም በተሻለ መጠን ጠዋት ወደ ስራ ከመውጣታችን በፊት ኮፈኑን ከፍተን ብንመለከት መኪናችን ላይ በተለይ ሞተሩ ላይ ከሚፈጠር ከባድ ሙቀት እናም ይህን ተከትሎ ከሚወጣ ከባድ የጥገና ወጪ መዳን እንችላለን። ሶስተኛውና ወሳኝ ከሆኑ ነገሮች መካከል አንድ የሆነው ደግሞ የፍሬን ዘይት ነው። መኪናችን እያሽከረከርን በምንፈልግበት ርቀት መቆም የሚያስችለን የፍሬን ዘይት ነው። ይህም የሚሰራው የፍሬን ፔዳል መያዣ ፔዳላችን በምንረግጥበት ጊዜ ወደ ፍሬን ሸራው በዘይት በመላክ መኪናውን በፈለግንበት ርቀት መቆም እንዲችል ያስችልናል። ታዲያ ይህ የፍሬን ዘይት በሚቆሽበት እንዲሁም አየር በሚስብበት ጊዜ የመኪናው የፍሬን የመያዝ ርቀት ላይ ከፍተኛ ልዩነት ስለሚያመጣ በየጊዜው መፈተሽ እንዲሁም በትክክለኛ ባለሙያ ጊዜው ሲደርስ መቀየር አለበት። ሌላኛው ደግሞ የትራንስሚሽን ወይ ደግሞ የማርሽ ዘይት ነው። እንደሚታወቀው መኪናችን ማኑዋል፣ ሰሚ አውቶማቲክ እንዲሁም ደግሞ ሙሉ ለሙሉ አውቶማቲክ ሊሆን ይችላል። ማርሹ ዘይት ጊዜውን ጠብቀን የማንቀየርለት ከሆነ ከጊዜ በኋላ ለጥገና ወጪ ከፍተኛ የኪሳራ ሊያስገባን ይችላል። አምስተኛው እና ወሳኙ ከምንላቸው ነገሮች መካከል ደግሞ በተለይ በአሁን ባለንበት ወራት የክረምት ወራት ላይ እጅግ በጣም አስፈላጊ የሆነው የዝናብ መጥረጊያ ውሃን ማለት ነው። በዚህ ክረምት ላይ በጣም አስፈላጊ የሆነው ይህ የዝናብ መጥረጊያ ውሃ ከኮፈናችን ከፍተን እዛ ውስጥ መመልከት እንችላለን። ለዛሬ ይዤላችሁ የቀረቡት መረጃ ይህን ይመስል ነበር። በቀጣይ ሌሎች ከመኪና ጋር በተገናኙ መረጃዎች እስከምንገናኝ ድረስ መልካም ሁሉ ተመኘው።